ሰላም ቤተሰቦቼ እንዴት ናችሁ? ለዛሬ ሳይጨነቁ ለመኖር ምንድነው የሚያስፈልገው የሚለውን ነገር ማየት መቻል አለብን ማለት ነው። ሳንጨነቅ ለመኖር ብዙ ነገሮች ያስፈልጋሉ። ምናልባት ገንዘብ ሊመስለን ይችላል። ምናልባት ማጣታችንን በገንዘብ ስንሸፍን ገንዘብ ሲሞላል ሳንጨነቅ የምንኖር ይመስለናል። ብዙ ገንዘብ ያላቸው ሰዎች ግን በጣም እየተጨነቁ ነው ማለት ነው። እንደዚሁ ሌሎች ነገሮች በራሳችን የምናስባቸው ነገሮች ላይገናኙ ይችላሉ። እስቲ የተወሰኑትን ነገር እናይ። ሳንጨነቅ ለመኖር አንደኛ ከሚያስፈልገን በላይ ማውራት አስፈላጊ አይደለም በጭራሽ። በቃ የሚገባውን ነገር ብቻ እንጂ ያኛውንም ያንንም ሁሉንም ስናወራ ከምናወራው ነገር ስህተት የሚፈልጉ ሰዎች አሉ። ካወራነው ነገር ተነስተው እኛን ደግሞ ሊጎዱ የሚያስቡ ሰዎች ስለሚኖሩ ከሚያስፈልገው በላይ ማውራት አስፈላጊ አይደለም ማለት ነው። ስሜታችንን ደግሞ የማሰብ ችሎታችንን እንዲያሸንፍ ማድረግ የለብንም። ስሜታችን የሚያሸንፍ ከሆነ የምናስበው በስሜታችን እንነዳለንና ያልተገባ ነገር ልንፈጽም እንችላለን ማለት ነው። ስለዚህ ይህንንም መጠንቀቅ መቻል አለብን ማለት ነው። ከሌሎች ሰዎች ብዙ አንጠብቅ። ለምሳሌ ከወንድሞቻችን እርዳታ ልንጠብቅ እንችላለን። በጣም ካለው ሀብታም ከሆነ ወይም ደግሞ ትላንትና የረዳናቸው። በነገራችን ላይ በተለይ በዚህ ዘመን በጣም ትላንትናን የሚረሳ ህዝብ በዝቷል። በጣም ትላንትናን ማስታወስ የማይፈልግ ትላንትናን እንደሚያውቅ ትላንትና እንደረዳኸው ትላንትና እንዳገዝከው ማሰብ የማይፈልግ ብዙ ሰው አለ። ትላንትናን የማያስብ ሰው አይደለም በመሰረቱ። ስለዚህ ኤክስፔክት የምናደርገውን ነገር መቀነስ መቻል አለብን። ትላንትና ረድቻለሁ፣ ስለዚህ ዛሬ ትላንትና በጎ አስብለት ነበር ዛሬ በጎ ያስብልኛል ብለን ልናስብ አይገባም ማለት ነው። ስለዚህ ከሌሎች የምንጠብቀውን ነገር ዝቅ እናደርገው። ካደረጉ ያድርጉ፣ ካላደረጉ አላደረጉ። ትላንትና እኛ በጎ ብለናል፣ ዛሬም በጎ ከመዋል መቀመተው የለብንም። ስኬቶን ንግግር አናድርግ። ስኬታችንን ዝም ብለን በአፋችን አንናገር ወይም ደግሞ እንደዚህ ያደርጋለሁ እንዲሳካልኛል ብለን አንበል ማለት ነው። ሁሉንም ሰው እናስደስት ብለን ደግሞ ማሰብም ይሄም ጭንቀት ውስጥ ይከተናል። ሁሉን መሆን የፈለገ አንድ ሳይሆን ይቀራል ነው አይደል የሚባለው? ስለዚህ ሁሉም ሰው ማስደሰት አንችልም። ሁሉ ሰው ደግሞ እኛን ትክክል ነው ሊለንም አይችልም ማለት ነው። ፍጹም ለመሆንም አንመኝ። በነገራችን ላይ ፍጹም መሆን የሚቻለው በእግዚአብሔር ጸጋ ብቻ ነው። እንዲሁ ፍጹም መሆን አይቻልም። እንኳን ፍጹም መሆን አይደለም ለፍጹም የተጠጋጋ ሰዎች እንኳን መሆን አንችልም። እውነትን ደግሞ ማወቅ መቻል አለብን ማለት ነው። እውነት አርነት ያወጣል። እውነት ዛሬ ብትሸፋፈንም ነገ ግን የት እንደምታደርሰን እናውቃለን። ስለዚህ እውነተኛ መሆን መቻል አለብን። የዛሬ ጠላቶች የትላንት አድናቂዎች ሊሆኑ እንደሚችሉ ማሰብ መቻል አለብን። ስለዚህ ትላንትና ሰው ስላደነቀ ጠላቴ ሊሆን አይችልም ወይም ደግሞ ስለወደደ ወይም ደግሞ ስላገዘ ለኔ ጥሩ ያስባል ብለህ አታስብ ማለት ነው። ስለዚህ ትላንት ጠላት ዛሬ አድናቂ ሊሆን ይችላል፣ ትላንት አድናቂ ዛሬ ጠላት ሊሆን ይችላል። እነዚህ ነገሮች ናቸው በጣም ጭንቀት ውስጥ የሚከቱን። ትላንትና ሲወደን ሲያግዘን ያላንተ ማንም የለ ሲል የነበረ ሰውዬ ዛሬ ላይ ጠላት ሆኖ ሲነሳ እኛ እንናደዳለን፣ እንበሳጫለን። ምንድነው ነገሩ እንላለን። ትላንትና ኤክስፔክት አድርገናቸው ትላንት ብዙ ረድተናቸዋል፣ ዛሬ ለችግሬ ሊደርስ ይችላል፣ አረ ለጥሩ ሰላምታ እንኳን ሰላም ላይሉን ይችላሉ። ትላንት ከጉድጓድ ያወጣው ሰው ማለት ነው። ስለዚህ እነዚህ ነገሮች ሁሉ ማሰብ መቻል አለብን። ቤተሰቦቼ አመሰግናለሁ። ሰላም ሁኑ።